በራሱ ላይ ሊያደርገው የማይፈልገውን ሐሳብ በሌሎች ላይ የጫኑባቸው ሂደቶች ማህበራዊ ቀውሶች አምጥተዋል። ይህንንም እንደ መልከታ የምንወስደው። ሌላው ደግሞ ዑለማዎች በዚህ አይነት ሂደት ላይ ካሉ ሁሉንም ለማለት አይደለም፣ አንዳንድ በዚህ አይነት ሂደቶች ላይ የማንነት ቀውስ ላይ ገቡ ካሉ ምንድነው የሚያደርጉት ሲባል ብዙ አይነት ዑለማዎች እንዳሉ ብዙ መልከታዎች ስላሉት አንዳንዶቹ ኪታብ የሚያዛቸው ሳይሆን ኪታቡን የሚያዙ አሉ። ማለትም በፈለጉበት መልኩ የሚያዙ አሉ። ለዚህም ደግሞ አይሁዶች ናቸው። አላህ Subhanahu Wa Ta'ala ሐላልና ሐራም ካደረገው ነገሮች በራሳቸው ሐላልና ሐራም ለማድረግ ይወሰዳሉ። ስለዚህ ህግን ተንተርሶ የሚመጣ የማንነት ቀውስ አለ ማለት ነው። ይሄ ደግሞ የማንነት ቀውስ ከጥቅም አኳያም ሊሆን ይችላልና እችን ጥቅም ለመውሰድ ሲባል የማንነት ቀውሶች ለጊዜያዊ ጥቅም ሲባል ማህበረሰባዊ የማንነት ቀውስ እንደሚፈጠር የሚያሳይ ነው። ከዚህ ውጭ ደግሞ ባለው ሂደት ላይ ከመጽሐፎችም ራሱ ቀውስን ያዘሉ መጽሐፎች ደግሞ ሆኖ ሲገኙ በዘመናችን ላይ ሊሆን ይችላል። ይሄንን